ሰላም የሃሚንግ ስፖርት ተከታታዮች እንዴት ናችሁ? የዓለም ዋንጫ የምድብ ጨዋታዎች ተጠናቀው ከ48 ቡድኖች 16ቱ ወደ ሀገራቸው ተመልሰው 32ቱ ቡድኖች ደግሞ ጥሎ ማለፉን ተቀላቅለው ቀጣይ መርሃ ግብሮቻቸውን እየጠበቁ ይገኛሉ። በዛሬው ዕለትም በደቡብ አፍሪካና በካናዳ መካከል የሚደረገው የ32 ቡድኖች የሚያደርጉት የጥሎ ማለፍ ውድድር የመጀመሪያው ጨዋታ ነው። ምሽት 4 ሰዓት ላይ የሚከናወን ነው የሚሆነው። በዛሬው የሃሚንግ ስፖርት የስፖርተኞች ግለ ታሪክ ዝግጅታችን ሁለት ነገሮችን እናነሳለን። የዓለም ዋንጫ መካሄድ ከጀመረበት ጊዜ ጀምሮ ከደቡብ አሜሪካና ከአውሮፓ ሀገራት ውጭ የሆነ ሀገር ዋንጫውን አንስቶ አያውቅም። ይህንን በተወሰነ መልኩ እናነሳና አፍሪካ በዘንድሮ ዓለም ዋንጫ 10 ሀገራትን በማሳተፍ ኮቷ ከፍ ብሎ ነበረ ያገኘናት። ከቱኒዚያ በስተቀር ደግሞ ቀሪ 9ኞቹ የአፍሪካ ሀገራት ወደ ቀጣዩ ዙር 32 ቡድኖች ወደሚወዳደሩበት የጥሎ ማለፍ ውድድር ውስጥ ገብተዋልና ይህንን መነሻ በማድረግ የአፍሪካውያን ቡድኖች የዓለም ዋንጫን ተሳትፎ ከጅምሩ ጀምሮ የሚቃኝ አንድ ዝግጅት ተዘጋጅቷል። እሱን ዝግጅት ተከታትለን እንመለሳለን። ሃሚንግ ስፖርትን ሳብስክራይብ አድርጉ፣ ሼርን በማድረግ ለሌሎች አጋሩ። ከዝግጅቱ ጋር መልካም ቆይታ። የአፍሪካ የዓለም ዋንጫ የተሳትፎ ታሪክ። እግር ኳስ በዓለም ላይ ተወዳጅ ከሆኑ ስፖርቶች መካከል አንዱ ነው። በየ4 ዓመቱ የሚካሄደው የፊፋ ዓለም ዋንጫ የእግር ኳስ አፍቃሪያንን ትኩረት የሚስብ ግዙፍ ውድድር መሆኑ ይታወቃል። የዓለም ዋንጫ ትልቁ ስፖርታዊ ሁነት ነው ቢባል ማጋነን አይሆንም። ይህ ግዙፍ ሁነት መካሄድ ከጀመረ አንድ ክፍለ ዘመን ሊያስቆጥር ተቃርቧል። እንደ አውሮፓውያን አቆጣጠር በ1930 የመጀመሪያው ዓለም ዋንጫ በኡራጓይ አስተናጋጅነት ተከናውኗል። በወቅቱ አዘጋጁ ሀገር አርጀንቲናን በመርታት ታሪካዊውን ዋንጫ አንስታለች። እስካሁን በተደረጉ 22 የዓለም ዋንጫዎች 80 ሀገራት የተሳተፉ ሲሆን ከነዚህ ውስጥ ዋንጫ ማንሳት የቻሉት 8 ሀገራት ብቻ ናቸው። ብራዚል፣ ጀርመን፣ ጣሊያን፣ አርጀንቲና፣ ፈረንሳይ፣ ኡራጓይ፣ እንግሊዝና ስፔን ዋንጫውን ያነሱ ሀገራት ናቸው። በውድድሩ የ96 ዓመታት ታሪክ ውስጥ ዋንጫው ከአውሮፓና ደቡብ አሜሪካ ሀገራት እጅ ወጥቶ አያውቅም። ስለ ዓለም ዋንጫ በጥቅሉ ይህንን ለመነሻ ያህል ካልን የአፍሪካና የዓለም ዋንጫ ጉዞ እንዴት ነው የሚለውን ደግሞ እንመልከት። ስለ ዓለም ዋንጫ በጥቅሉ ይህንን ካነሳን ስለ አፍሪካ የዓለም ዋንጫ ጉዞ ደግሞ እንመልከት። የአፍሪካ የዓለም ዋንጫ ጉዞ የጽናት፣ የድንቅ ድሎችና የታሪክ ለውጥ ተምሳሌት ነው። አህጉሪቱ ጥቂት እድሎችን ለማግኘት ከነበረባት ፈታኝ ጅማሮ ተነስታ ዛሬ በዓለም እግር ኳስ ውስጥ ተጽዕኖ ፈጣሪ ሆና ብቅ ብላለች። በዓለም ዋንጫ መጀመሪያዎቹ 10 ዓመታት አፍሪካ በቅኝ አገዛዝና በፊፋ የኮታ ምድብ ኢፍትሐዊነት ምክንያት የመሳተፍ እድሏ በጣም ጠባብ ነበር። ይሁን እንጂ እንደ አውሮፓውያን አቆጣጠር በ1934 በጣሊያን በተካሄደው ሁለተኛው የዓለም ዋንጫ ግብፅ ተሳትፎ በማድረግ የመጀመሪያዋ አፍሪካዊት ሀገር በመሆን ታሪክ ሰራች። በወቅቱ ከሃንጋሪ ጋር ተጫውታ 4-2 በሆነ ውጤት ብትሸነፍም የአፍሪካን ስም በዓለም መድረክ ላይ ለመጀመሪያ ጊዜ ያስጠራች ሀገር ሆና ተመዝግባለች። አብዱል ራህማን ፋውዚ በጨዋታው ለግብፅ ሁለቱንም ግቦች በማስቆጠር በዓለም ዋንጫው ግብ ማስቆጠር የቻለ የመጀመሪያው አፍሪካዊ ተጫዋች ሆኗል። አብዱል ራህማን ፋውዚ በዚህ ጨዋታ ላይ 3ኛ ግብ አስቆጥሮ የነበረ ቢሆንም ዳኛው በስህተት ከጨዋታው ውጪ ኦፍሳይድ በማለት ሽረውታል። ያ ግብ ጸድቆ ቢሆን ኖሮ በዓለም ዋንጫው ታሪክ የመጀመሪያውን ሃትሪክ በአንድ ጨዋታ 3 ግብ ያስቆጠረ አፍሪካዊ የሚሆን ነበር። ከዚህ በኋላ አፍሪካ ወደ መድረኩ ለመመለስ እንደ አውሮፓውያን አቆጣጠር እስከ 1970 መጠበቅ ነበረባት። ሞሮኮ እንደ አውሮፓውያን አቆጣጠር በ1970 በሜክሲኮ አስተናጋጅነት በተካሄደው 9ኛው የዓለም ዋንጫ በመሳተፍ ከግብፅ ቀጥሎ ሁለተኛዋ የአፍሪካ ሀገር ሆናለች። እንደ አውሮፓውያን አቆጣጠር በ1978 በአርጀንቲና የተካሄደው 11ኛው የፊፋ ዓለም ዋንጫ አፍሪካ ታሪክ የጻፈችበት ነበር። በውድድሩ ላይ የተሳተፈችው ቱኒዚያ ሜክሲኮን 3-1 በማሸነፍ የአፍሪካን የዓለም ዋንጫ የመጀመሪያ ድል አስመዝግባለች። እንደ አውሮፓውያን አቆጣጠር በ1982 በስፔን አስተናጋጅነት በተካሄደው 12ኛው የፊፋ ዓለም ዋንጫ ተሳትፎ የነበረችው አልጄሪያ ጠንካራ ብሔራዊ ቡድን የነበረው ጀርመንን በወቅቱ ምዕራብ ጀርመን በመባል ነበር የሚጠራው 2-1 በማሸነፍ ያስመዘገበችው ውጤት ዓለም ያልጠበቀው ነበር። በጣሊያን እንደ አውሮፓውያን አቆጣጠር በ1990 በተካሄደው 14ኛው የዓለም ዋንጫ ካሜሮን በመጀመሪያው ጨዋታ አርጀንቲናን 1-0 ያሸነፈችበት ድል በእግር ኳስ አፍቃሪያን ላይ ግርምትን የፈጠረ ክስተት ሆኖ አልፏል። ታዋቂው የካሜሮን አጥቂ ሮጀር ሚላ በ38 ዓመቱ ግብ በማስቆጠር አንጋፋው የአፍሪካ ተጫዋች መሆን ችሎ ነበር። ካሜሮን በወቅቱ የሩብ ፍጻሜ ደረጃ ላይ በመድረስ የመጀመሪያዋ አፍሪካዊት ሀገር በመሆን ታሪክ ሰርታለች። የማይበገሩት አንበሶች በወቅቱ በሩብ ፍጻሜ በእንግሊዝ 3-2 ተሸንፈው ግማሽ ፍጻሜ መግባት ባይችሉም በውድድሩ ላይ ስኬታማ ግስጋሴ አድርገዋል። እንደ አውሮፓውያን አቆጣጠር በ2002 በጃፓንና ኮሪያ ሪፐብሊክ ጣምራ አዘጋጅነት የተካሄደው 17ኛው የፊፋ ዓለም ዋንጫ ተካሂዷል። ሴኔጋል በመጀመሪያው ጨዋታዋ የወቅቱን የውድድሩ አሸናፊ ፈረንሳይን 1-0 በመርታት ያስመዘገበችው ድል ዓለምን ጉድ አሰኝቷል።
ፓፓ ቦፓ ዲዮፕ ግቧን ያስቆጠረው ተጫዋች ነው። ሴኔጋል በፈረንሳይ ድል ሳትገታ እስከ ሩብ ፍጻሜ መጓዝ ብትችልም በቱርኪ 1-0 ተሸንፋ 4 ውስጥ መግባት አልቻለችም። እንደ አውሮፓውያን አቆጣጠር በ2010 ደቡብ አፍሪካ 19ኛውን የፊፋ ዓለም ዋንጫ አዘጋጀ ሲሆን ይህም በአፍሪካ ምድር የተካሄደ የመጀመሪያው ዓለም ዋንጫ መሆኑ አዲስ ታሪክ እንዲጻፍ አስችሏል። ጋና አህጉሪቱን ወክላ እስከ ሩብ ፍጻሜ ብትጓዝም በኡራጓዊ ተጫዋች ሉዊስ ሱዋሬዝ የእጅ ኳስ ጥፋትና በጭማሪ ሰዓት በባከነ ፍጹም ቅጣት ምት ምክንያት ለግማሽ ፍጻሜ ሳትበቃ ቀርታለች። በጋናና ኡራጓይ መካከል የተደረገው ጨዋታ መደበኛ የጨዋታ ክፍለ ጊዜ 1-1 ተጠናቆ ነበር። ይህን ተከትሎ 30 ደቂቃ የተጨመረ ሲሆን የጭማሪው ሰዓት ሊያልቅ ጥቂት ሰኮንዶች ብቻ ሲቀሩ በ120ኛው ደቂቃ ላይ ጋና ድንቅ የማጥቃት እንቅስቃሴ አድርጋለች። የጋናው ተጫዋች ዶሚኒክ አዲያህ በግንባሩ የገጫት ኳስ ወደ ኡራጓይ መረብ ውስጥ እየገባች ሳለ ኡራጓዩ አጥቂ ሉዊስ ሱዋሬዝ ልክ እንደ ግብ ጠባቂ በመዝለል ኳሷን በሁለት እጆቹ በመንካት አወጣት። ይህን ተከትሎ ዳኛው ለሱዋሬዝ ቀይ ካርድ በመስጠት ከሜዳ ሲያሰናብቱት፣ ለጋና ደግሞ ወሳኝ የፍጹም ቅጣት ምት ሰጡ። መለያ የአፍሪካ አህጉርና ስታዲየም ውስጥ የነበሩ ደጋፊዎች ታሪክ ሊሰራ መሆኑን እርግጠኛ ሆነው ጨፈሩ። ፍጹም ቅጣት ምቱን ለመምታት የጋናው ኮከብ አሳሞአ ጊያን ቀረበ። ነገር ግን የመታው ኳስ የጎሉን አግዳሚ መጥቶ ወደ ውጭ ወጣ። በዚህ ሰዓት ቀይ ካርድ አይቶ ወደ መልበሻ ክፍል እየተጓዘ የነበረው ሉዊስ ሱዋሬዝ ኳሷ መውጣቷን ሳይ በደስታ ሲዘልና ሲጨፍር በካሜራ ታይቷል። ይህ ድርጊቱ ለአፍሪካውያን ትልቅ ቁጭትና ንዴት የፈጠረ ነበር። ጨዋታው 1-1 በሆነ ውጤት ተጠናቆ ወደ መለያ ምት ሲያመራ ጋና 4-2 በሆነ ውጤት ተሸነፈች። ኡራጓይ ለግማሽ ፍጻሜ ስትሰናዳ የጋናና የመላው አፍሪካ የዓለም ዋንጫ ህልም ግን ሳይሳካ ቀረ። ይህ ክስተት የጋናን ብቻ ሳይሆን የአፍሪካውያንን ልብ የሰበረ ነበር። አፍሪካውያን በዚህ ክስተት አንገታቸውን ደፍተው አልቀሩም። እንደ አውሮፓውያን አቆጣጠር በ2022 በኳታር አስተናጋጅነት በተካሄደው 22ኛው የፊፋ ዓለም ዋንጫ ሞሮኮ ታምር ሰሪ ሀገር ሆነች። የሞሮኮ ብሔራዊ ቡድን የአትላስ አንበሶች በዋሪድ ሪግራጌ እየተመሩ ሳይጠበቁ ስፔንና ፖርቹጋልን አሸንፈው በዓለም ዋንጫ ታሪክ ለመጀመሪያ ጊዜ ግማሽ ፍጻሜ ደረሱ። ይህም ሞሮኮ ለዓለም ዋንጫ ፍጻሜ ገባች የመጀመሪያው አፍሪካዊት ሀገር በመሆን አዲስ ታሪክ እንድትጽፍ አስችሏታል። በግማሽ ፍጻሜው በፈረንሳይ እንዲሁም በደረጃ ጨዋታው በክሮኤሺያ ተሸንፋ 4ኛ ደረጃን ይዛ ብታጠናቅቅም አፍሪካን ያኮራ ደማቅ ታሪክ ጽፋለች። ይህ የሞሮኮ ድል የአፍሪካውያንን የይቻላል መንፈስ ከፍ ያደረገ ክስተት ሆኖ አልፏል። በውድድር ዓመቱ የ96 ዓመታት ታሪክ የዘንድሮውን ጨምሮ 14 የአፍሪካ ሀገራት በዓለም ዋንጫው ላይ ተሳትፈዋል። ካሜሮን 8 ጊዜ በመሳተፍ ቀዳሚውን ስፍራ ትይዛለች። ሞሮኮና ቱኒዚያ በተመሳሳይ 7 ጊዜ ተሳትፎ አድርገዋል። ናይጄሪያ 6 ጊዜ በመድረኩ ላይ ስትሳተፍ፣ አልጄሪያና ጋና በተመሳሳይ 5 ጊዜ መሳተፍ ዕድል አግኝተዋል። ግብፅ፣ ሴኔጋል፣ ኮትዲቫር እና ደቡብ አፍሪካ በተመሳሳይ 4 ጊዜ ተሳትፎ ሲያደርጉ ዲሞክራቲክ ሪፐብሊክ ኮንጎ በዘንድሮ ዓመት ለመጀመሪያ ጊዜ ተሳትፋለች። አንጎላ፣ ቶጎና ኬፕ ቬርዴ በተመሳሳይ የአንዳንድ ጊዜ ተሳትፎ ያላቸው ሀገራት ናቸው። በዘንድሮ የዓለም ዋንጫም ኬፕ ቬርዴን እየተመለከትናት እንገኛለን። የደሴቲቱ ሀገር በ23ኛው የፊፋ ዓለም ዋንጫ የመጀመሪያ ታሪክ ተሳትፏን ያደረገች ሲሆን ይህም በውድድሩ የተሳተፈች 14ኛ ሀገር ያደርጋታል። 23ኛው የፊፋ ዓለም ዋንጫ በአሜሪካ፣ ካናዳና ሜክሲኮ ጣምራ አዘጋጅነት እየተካሄደ ለመጀመሪያ ጊዜ 10 የአፍሪካ ሀገራት ተሳትፎበት 9ኙ ወደ ቀጣዩ ዙር 32 ቡድኖች ወደሚሳተፉበት የጥሎ ማለፍ ውድድር ውስጥ ተሸጋግረዋል። በዚህም መሰረት ሞሮኮ፣ ሴኔጋል፣ ግብፅ፣ ኮትዲቫር፣ አልጄሪያ፣ ጋና፣ ኬፕ ቬርዴ እና ደቡብ አፍሪካ ወደ 32 ሀገራት ጥሎ ማለፍ የተቀላቀሉ ቡድኖች ናቸው። 23ኛው የፊፋ ዓለም ዋንጫ በአሜሪካ፣ ካናዳ እና ሜክሲኮ ጣምራ አዘጋጅነት እየተካሄደ ይገኛል። በውድድሩ ታሪክ ለመጀመሪያ ጊዜ 10 አፍሪካ ሀገራት ተሳትፈውበት 9 ወደ ቀጣዩ ዙር ያለፉ ሲሆን በአንጻሩ የዲሞክራቲክ ሪፐብሊክ ኮንጎ ብሔራዊ ቡድን በክፍለ አህጉራዊ ማጣሪያ ውድድር ፕሌኦፍ የጃማይካ አቻዋን በመርታት ለዓለም ዋንጫ ያለፈ 10ኛው ሀገር በመሆን ነበር አዲስ ታሪክ የሰራው። ዛሬ አፍሪካ በዓለም ዋንጫ ላይ ዝም ብላ ለመሳተፍ ብቻ ሳይሆን ዋንጫውን ለመጀመሪያ ጊዜ ወደ አፍሪካ ምድር ለማምጣት በጽናት ለመፋለምም እየተዘጋጀች ትገኛለች። ለዚህም ደግሞ እንደ ሞሮኮ ያለው ብሔራዊ ቡድን ያሳየው ተስፋ ሰጪ እንቅስቃሴ በዘንድሮም የዓለም ዋንጫ ላይ ምናልባትም ሊታይ ይችል ይሆናል ተብሎ ይጠበቃል። አድማጮቻችን፣ የአፍሪካውያን ሀገራት የዓለም ዋንጫን ተሳትፎ ከጅምሩ ጀምሮ ዘንድሮ ላይ እስከደረሰበት ድረስ ያለውን አስቃኘናችሁ። ሃሚንግ ስፖርትን ሳብስክራይብ በማድረግ ተከታተሉ፣ ሼርን በማድረግ ሌሎች አጋሩ። ከዓለም ዋንጫ ጨዋታዎች ጋር መልካም ጊዜ